ራሳችሁን ስትመለከቱ መጽሐፍ ቅዱስ ማንበብ ትጀምራላችሁ። እግዚአብሔርን ለማወቅ ጥረት ታደርጋላችሁ። በተግባር ክርስትና ለመኖር ጥረት ታደርጋላችሁ። ሰው ራሱን ካላገኘ እግዚአብሔርን አያገኝም። ከራሱ ጋር ካልታረቀ ከእግዚአብሔር ጋር አይታረቅም። ስለዚህ ራሳችንን በመስታወት እንደምናየው ሁሉ በአይነ ህሊናችንም ከራሳችን ጋር መነጋገር አለብን። ለምንድን ነው አንድ ልጅ የቀረሁት፣ ሁለት ልጅ የቀረሁት? ለምንድን ነው ከባሌ ጋር ያልታረኩት፣ ከሚስቴ ጋር ያልታረኩት? ለምንድን ነው እንደዚህ የሆንኩት? ምክንያቱ ምንድን ነው? ካወቃችሁት በኋላ ደግሞ ቶሎ ወደ መፍትሄ መሄድ። መሸነፍ ምን ችግር አለው? ምንም እኮ አትሆኑም እኮ። ሆን ብላችሁ ተሸንፋችሁ እርቅ ከመጣ በኋላ ሆን ብላችሁ እንደሆነ ሲታወቅ ያ ሰው መልሶ ደግሞ እናንተን ደግሞ በጣም ነው የሚያደንቃችሁ ማለት ነው፣ የምታደንቃችሁ ማለት ነው። ሚስትህም አንተ ሆን ብለህ ተሸንፈህ ታርቃት ከሆነ ትህትናህን ታያለች። መቼ? አሁን አይደለም፣ ሲገባት፣ እድሜ ገፋ ሲል፣ አሁን ላይ ታወቃት ይችላል። አንቺም ልክ እንደዚሁ ዝቅ ብለሽ ራስሽን በትህትና ባልሽን በማለፍሽ ራሱ በጣም ሲያመው ሲጎዳ ሲታመም ስትንከባከቢው አንቺን ትቶ ይሄድና ያመነዝር የነበረበትን አንቺን ተደብቆ ከእናቱ ጋር ከአባቱ ጋር ወይም ደግሞ ከወንድሞቹ ጋር ሲያማሽ የነበረውን ጊዜ ያስብና ይጸጽታል። ስለዚህ መልካምነት መልሶ ይከፍላል። የሚጠቅመው ለራስሽም ጭምር ነው፣ ለራስህም ጭምር ነው። ዝም ብለህ መልካም ሁን። ቢያንስ ስትሞት እንኳን በጥሩ ነገር ስምህ ይነሳል። ግን ደግሞ መንፈሳዊ ሕይወት ሲጨመርበት ደግሞ በጣም ደስ ይላል።